ባቢ በጣም ይቅርታ። ካሌብ የሚባለው ልጅ በጣም ተሳዳቢ እና ስድ ስለሆነ እኔ ማውራት አልፈልግም። ሌሎች ማውራት ይችላሉ ከሱ። ይቅርታ። ተው እንጂ ወላሂ በጣም ልቅ ነው። ልቅ ሰው ታውቃለህ? አይ እኔ ላውራው ችግር የለውም። እኔ እንትን ስለሆንኩ እኔ በቃ እኔ ጋር እናውራ። በቃ እንደዛ ከሆነ አይደል እኔ ጋር እናውራ ካሌብ። እሺ ደስ ይለኛል። እሺ ጥያቄ ልጠይቅህ። ጠይቅ። ምን አልከኝ? ከኔ ጋር ለማውራት እውቀት ስለሚያስፈልግ እውቀት ስላለ ትክክል። እሺ እናውራ። እንደዛ ከሆነ አዋቂ ከሆንክ እኔ ልጠይቅህ። እሺ ዝግጁ ነኝ። እየሰማኸኝ ነው? እሺ ቪዲዮ የሚከፍት ሰው አለ? ምናልባት እያየን ብንጠይቅ አሪፍ ነው አይደል? መጽሐፍ ቅዱስ ምናምን ችግር የለውም። መጽሐፍ ቅዱስ አጠገቤ ጋር ስላለ ልረዳህ እችላለሁ። በመጀመሪያ ከላይ አንድ ጥያቄ ልጠይቅህ። መክፈት እችላለሁ ከፈለከኝ ባቢ። እሺ ከላይ አንድ ልጠይቅና ከዛ እንትን እናደርጋለን። ኢየሱስ ክርስቶስ ምግብ መብላት የጀመረው ከተወለደ በኋላ ነው ወይስ ከመወለዱ በፊት ነው? ካሌብ ማለት ምግብ መብላት የጀመረው ከመወለዱ በፊት ነው ከመወለዱ በኋላ ነው ስትል ምግብ ስንት አይነት ምግብ አለ? እሱማ ብዙ አይነት ምግብ አለ። የተጠበሰ አለ፣ አሳ አለ፣ ዳቦ አለ፣ ብዙ ነገር ነው የነበረው በዛ ዘመን ከ2000 ዓመት በፊት። ግን ኢየሱስ ክርስቶስ ምግብ መብላት የጀመረው ከመወለዱ በፊት ነው ወይስ ከመወለዱ በኋላ ነው? ያ ጥያቄ ለምን መሰለክ ይሄንን የጠየቀው መጽሐፍ ቅዱስ ላይ የህይወት ምግብ አለ፣ እንደገና ደግሞ አይደለም የስጋ እኔ ስለ ስጋ ምግብ ነው ይሄ የስጋ ጥማትን ማስታገሻ ማለት ነው። እሺ ሶሪ መጽሐፍ ቅዱስ እንደሚነግረን አሳን አቀረቡለት በላም ይላል። ስለዚህ ሰው እንደመሆኑ የሰው ልጅ እሱ የሆነ ሰዓት ላይ ፍጻሜ ነው። አሳን አቀረቡለት በላው። ልክ ነህ። ግን ጥያቄ ኢየሱስ ክርስቶስ ምግብ መብላት የጀመረው ከመወለዱ በፊት ነው ወይስ ከመወለዱ በኋላ ነው? ማለት በስጋ ከተገለጠ በኋላ ነው ወይስ ከዛ በፊት? አሁን የስጋ ህልውናው ነው የሚቀጥለው ምግብ ከበላ ነው አይደል? ፍጹም ሰው ስለሆነ ያ ኦኬ ጥሩ። ስለዚህ ዋና ፖይንት ልንካለና ኢየሱስ በድንግል ማርያም ማህፀን ውስጥ በነበረ ሳለ የሰው ልጆች እናት ስትመገብ ልጅ እንደሚመገበው ሁሉ ኢየሱስም ያንን ሂደት አልፏል ወይ የሚል ጥያቄ ነው አይደል? እዛ አልገባሁም። እኔ ጥያቄ እሱ ተቀጥሎ ልጠይቅህ ነው። ግን ጥያቄ ምንድነው? ኢየሱስ ክርስቶስ የስጋ ህልውናውን የሚያስቀጥልበት ምግብ መብላት የጀመረው ከመወለዱ በኋላ ነው ወይስ ከመወለዱ በፊት ነው? ነው የሰው ልጅ የሚያልፈውን ሂደቶች ሁሉ አልፏል ብዬ መልሼልሃለሁ እኮ። ከመወለድ በፊት ነው መብላት የጀመረው። ከመወለድ በፊት ስትለኝ ከመወለዱ በፊት ነው። ቆይ ከማህፀን ጀምሮ የሰውን ሂደት ሁሉ ስላለፈ ያንን ሂደት አልፏል ብለን እናምናለን። ስለዚህ ማህፀን ውስጥ እያለ ይመገብ ነበረ። ቴንክ ዩ። ያ ሲመገብበት የነበረ ህልውናውን ሲያስቀጥልበት የነበረ እትብቱን ታውቀዋለህ? እትብት ሰው በእትብት ነው እንደሚመገበው እና በምንድን ነው የሚመገበው? በአፍ ነው እንደሚመገበው? ማህፀን ውስጥ በምንድን ነው የሚመገበው? በእትብት ነው የሚመገበው የሚለውን ነገር ስጠኝ። አይደለም ማህፀን ውስጥ በምንድን ነው የሚመገበው ሰው? ሶሪ
እሺ ካሌብ እኔ ጋር ነው። ቆይ አንዴ ከስተመር እንትን እያለ እሺ የሰው ልጅ የሚያልፈውን ሂደት ሁሉ አልፏል ብዬ አምናለሁ። አውቃለሁ አልፈዋል። ስለዚህ እምብርት ማለቴ ነው። ያ እምብርት ከእምብርት ጋር የሚገናኝ ቱቦ የለም። የስ በዛ እሱ ጥቅሙ ምን እኮ እሱ ጥቅሙ ምንድን ነው? እናትና ከልጅና እናት ያላቸውን ወይንም ደግሞ ያ ልጅ እስኪወለድ ድረስ የሚመገብበት እንደገና ሌሎች ነገሮችንም የሚያደርግ እሱ ነው። እሱ ነው ያልኩህ። እኔ ያ እትብት አሁን የት አለ? የኢየሱስ ክርስቶስ እትብት የት ነው ያለው? ማለት የት አለ? የት አለ ስትለኝ ምን በሳይን አስቀምጬ ያስቀመጥኩ መሰለን? ምን አይነት ጥያቄ? አሁን ለምሳሌ አንዳንድ ቤተክርስቲያናት ሲገረዝ የግርዛት እንትን የለም፣ እቺ ቁራጭ እንትን ነው እሷ አለች ይባላል፣ እንዳለች ይታመናል የሆነ ቦታ ላይ። በትልቁ ግን እትብቱ የት ነው ያለው? ኢየሱስ ክርስቶስ ሆድ ውስጥ እያለ ህልውናውን ያስቀጠለበት እትብት ወይም ከእምብርቱ የተቆረጠው የቱ ጋር ነው ያለው? ምን ነው የሚረባ ጥያቄ አትጠይቀኝ። የተጻፈ ነው እኮ ይሄ ትልቅ ጥያቄ እኮ ነው። ለምን አይጻፍም? ይሄ እኔ በተጻፈልኝ ነው የሚሄደውና መጽሐፍ ቅዱስ ላይ ያለ ጥያቄ ካለ ጠይቀኝ እኮ ጠይቃለሁ። እሱን እንትን እንበል ብዬ እኮ ነው። አሁን ኢየሱስ ክርስቶስ አምላክ ብለን ለመቀበል እኮ ገብቷል። ህልውናውን ሲያስቀጥልበት የነበረ እትብቱ አለ። ገብቷል። ሲበላበት የነበረ ማለት ነው። ኢየሱስ ክርስቶስ በነገርህ ላይ ሆድ ውስጥ በእምብርት ምግብ ባይገባለት ባይመገብ ህልውናውን እዛ ጋር ያቆም ነበረ ኢየሱስ። ስለዚህ ህልውናውን ያስቀጠለበት እትብቱ የት ነው ያለው? እኮ ትልቅ ጥያቄ እኮ ነው። ሰዎች የተገረዘውን የግርዛት ይቺ ቁራጭ ስጋዋ ትንሽ የእንትን ቁራጭ ስጋ እሷን ከፈለጉ እሷም አለች ብለው የሚያምን ከሆነ ተከብራም ከተቀመጠች የአምላክ አንድ አካል ተብላ እትብቱስ የቱ ጋር ነው ያለው ነው? ለምንድን ነው አሳልሰህ ያየው? ይሄ እኮ ትልቅ ጥያቄ። አንደኛ ከኔ ጋር እያወራ ያለው ከኔ ጋር ስታወራ ደግሞ መጽሐፍ ቅዱስን መሰረት አድርገን ነው ልታወራ። ክርስቶስን መሰረት አድርገህ እኮ ነው እያወራ ያለው። እኔ የመጽሐፍ ቅዱስ ባለቤት የሆነው ክርስቶስን መሰረት አድርገህ እያወራው። እኔንም አድብለኝ መጽሐፍ ቅዱስን መሰረት አድርገህ ጠይቀኝ። መጽሐፍ ቅዱስን መሰረት አድርጌ መልስልሃለሁ። ኦኬ እሺ፣ ልቀይርልህ እኮ ልቀይረዋ። እሺ ወይ ልጨርስ። ሰዎች የተገረዘው ነገር እንደዚህ ነው አስቀምጠዋሉ የምትለውን እኔ አላምንበትም። አሁን የምትላቸውን ነገሮች ሁሉ መጽሐፍ ቅዱስ ላይ ስለማይነግረኝ መጽሐፍ ቅዱስ ላይ ተመስርተህ ጥያቄ ጠይቅ። እሺ መጽሐፍ ቅዱስን ተመስርቼ እሺ የተጻፈ ነገር ልጠይቅህ። እሺ እሺ ኢየሱስ ክርስቶስ ሲያስተምር ያየ የተመኘ አመነዘረ ብሎ ነው ያስተማረው አይደል? yes። ስለዚህ አሁን ለምሳሌ የሆነች ሴት አንተን ብታይህና ብትመኝህ አመነዘረች ነው የሚባለው። በምን መመኘት ማለት በምን አይነት መንገድ መመኘት? በክፉ ነው፣ በሌላ ነገር፣ በሷ ፍላጎት፣ ስጋዊ ፍላጎት አንጻር። yes። አሁን ስጋዊ ፍላጎት ወይንም ወሲባዊ ፍላጎት ከተመኘች ወይንም ደግሞ እኔ አመነዘረች እንደዛ አይነት ነገር ብመኝ ያ ኃጢአት ማለት ነው። እሺ እኔ ቆይ አንዴ ልጠይቅ። አንዴ ክሊር እኮ ነው፣ በቃ ግልጽ ነው። እኔ ልጠይቅ እየጠየቅኩ ነው። እኔ ገና ነኝ። ጥያቄን ሳትሰማ እንትን አታድርገው። እየጠየቀኝ ለሰዎች ማስተላለፍ የሚገባኝን ነገር ስላስተላለፍ አልጠየቅኩማ። እኔ አልጠየቅኩም፣ ገና እኮ ነኝ። እኔ ጥያቄን አልጠየቅኩም። ኧረ ገና ነኝ፣ አልጠየቅኩም እንዴ። እሺ እንዳወራ ማትፈቅድልኝ ከሆነ ለምን ትጠይቀኛለህ? ታወራለህ፣ ግን እኔ አልጠየቅኩም ነው የምልህ። ሳልጠይቅ እንዴት? ምንድን ነው የምታብራራው አንተ? እስኪ ሂድ አብራራ። ጥያቄ ምንድን ነው? ጠየቀኝ እኮ አሁን ሰው አልጠየቅኩም። እኔ አልጠየቅኩም። እሱ አይደለም ጥያቄ፣ እሱ የመጽሐፍ ቅዱስ ጥቅስ ነው ወንድሜ። እኔ አልጠየቅኩህን አታብራራ። መጽሐፍ ቅዱስ ውስጥ ያለው ያየ የተመኘ አመነዘረ ነው። ገብቶሃል? እሱ በቃ የመጽሐፍ ቅዱስ ትልቅ ጥቅስ እኮ ነው። ምንም ማብራራት አያስፈልገውም። ለምን ጠየቅ? ለምን አነሳው ታዲያ?
እኔ ምን እኮ ወንድሜ ገና ነኝ ጥያቄ እኮ ልጠይቅህ፣ አታልቅሳ እንዴ። ልጠይቅ ገና እኮ ነኝ አልጠየቅኩም። መጽሐፍ ቅዱስ እንደዛ ይላል አልኩህ እኔ እንዴ። ጥያቄ ብለን የሰጠኝ ይሄን ይቀጥል። መጽሐፍ ቅዱስ ያየ የተመኘ አመነዘረ ነው የሚለው አልኩ። እኔ ደግሞ አሁን ምንድን ነው ለምሳሌ ኢየሱስ ክርስቶስ የለበሰው ፍጹም ሰውም ስለሆነ የለበሰው ስጋ አለ። ከራሷ ብልግና አንጻር ባለጌ ሴት ብታየውና ብትመኘው አመነዘረች ማለት እንችላለን ወይ? ይሄ ነው ጥያቄው። መመለስ ትችላለህ? እሺ እንግዲህ ኃጢአት ማለት አንድ ሰው በተሳሳተ መንገድ ወይንም የተሳሳተን ነገር መመኘትም ማድረግም ነው። ለምሳሌ ኢየሱስን ለመግደል ቆይ አንዴ ጠይቀኸኛል፣ ላስረዳ። ሌላ ነገር አታብራራልኝ ወንድሜ። ኧረ በፈጣሪ የጠየቁህን ብቻ የጠየቀኝን እኔ በምፈልገው መንገድ ነው መልስ። አንተ በምትፈልገው ግን ያ የጠየቁህን ብቻ ጥያቄ መልስልኝ። እኔ ያልኩህ ኢየሱስ ክርስቶስ ስጋ ስለለበሰ ሰውም ስለሆነ ከራሷ ብልግና አንጻር ሴት ብታየውና ብትመኘው አመነዘረች ማለት እንችላለን ወይ ነው ጥያቄ። ሌላ ነገር አትበልኝ። እንዲህ ላድርግ፣ ኢየሱስን አይታ የተመኘችን ሴት አምጣልኝ። ብትመኘው እኮ ነው የምልህ እኔ። ሎጂክ አልመልስም እኔ። አየህ። ስለዚህ መልስ የለም። መልስ የለም። ጥያቄው በቃ እኔ ልመልሰው። ሶስተኛ ጥያቄ እጠይቅሃለሁ መጨረሻ ላይ። ይሄን ልመልሰውና ጠይቅ። ቆይ ለምትናገረው ማስረጃ ጠይቃለሁ። ቆይ እኔ ከፈለክ እኮ አላምንበትም እንጂ እኔ አላምንበትም። ፕሮቴስታንቶች ግን አንዳንድ እብድ ሰዎች ኢየሱስ ክርስቶስ እንትን አደረገ ብለው የሚያምኑበት ጥቅስ እኮ አለ እኮ፣ ግን እኔ አላምንበትም። ግድ የለም አሁን እኔ ቆይ እኔም አልፌ እንዳልናገር አንተም ሳታልፍ ብታወራ መልካም ይመስለኛል። እኔ አላለፍኩም። የትም ሴትዮዋ እግሯን ስትዳብሰው ነበር አይደል እንዴ? አሁን ለምሳሌ የምን ሎጂካ ነው እኮ ያለ ነገር ነው። እና ከፍ ብላለች እያልክ ነው ሴትዮዋ እንትን ሆርሞን ካለው አንድ ሴት ስትነካ ይቅርታ አድርግልኝና አንዴ እያደረኩኝ አልፋለሁ። ሰዎች እየገቡ የሚናገሩ ከሆነ ካሌብ አንዴ ግዴ ለኔ ነው እንትን እያደረገ ያለው ካንተ ጋር አይደለም። እሺ አንድ ሴት ስትነካ ሊነዝረው ላይ ይችላል እኮ እና እሷ ደግሞ እግሯን ሁሉ ስታሻሸው ስዳብሰው ነበር እና ኢየሱስ ምንም አይመስለውም ማለት ነው። እሺ በነገራችን ላይ እንደዚህ ቆይ አንዴ እንደዚህ አይደለም። ክርስቶስ ጻድቅ ነው፣ ቅዱስ ነው። ሲነካው አይደለም ሲያይ ወሲብ የሚነዝረው ሰው አለ። በመንገድ ላይ ሲያይ የሴት ተረከዝ አይቶ የሚነዝረው ወሲብ የሚያሰኘው ማለት ይሄ አይነት ራስን የማይቆጣጠር ሰው ባህሪ ነው። ክርስቶስ ግን እርሱ ጻድቅ ነው። ልክስክስነት በሰዎች ዘንድ እንጂ በሌሎች ራሳቸውን በማይቆጣጠሩ ባለጌዎች ዘንድ እንጂ በአምላኬ ዘንድ ግን ይሄ ነገር አይገኝም። የእግር ኮቴ አይተው ወሲብ የሚያምራቸው አካላቶች አሉ። እግዚአብሔር ይገስጻቸው። ሲኦል ያሉ ሰዎች አሉና ቀጥል። አትበሳጭ ካሌብ። እኔ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደለም የሚለው። አንዴ ተረጋጋ። ካሌብ ሬይነር አንዴ ግድ የለም ሬይነር እና እስኪ አንዴ ክፈት። በቃ ጥያቄውን እንቀይረው። በቃ ጥያቄውን መጽሐፍ ቅዱሳዊ እናድርገው። በቃ ሬይነር ደግሞ ከፍ ማለት የለብህም። እግሩን ነካካችሁ ከተባለ ያው ከፍ ስላላለች ብዙም እንትን ሌላ ጥያቄ ችግር የለውም። ከኢየሱስ እንውጣና አጋጣሚ ሰው እየጠየቁ ነበረ ቅድም ዕብራውያን 7:3 ላይ እስኪ ክፈትልን።
ይታያል አይደል? አዎ ይታያል። ካሌብ ይታያል እዚህ ጋር? የስ አዎ። ይሄ ሰው እናትና አባትም የለውም፣ የትውልድ ሐረግም የለውም፣ ለዘመኑ መጀመሪያ የለውም፣ ፍጻሜም የለውም። ይሄ ሰው ነው። እየሰማኝ ነው? ያ ስለ መልከ ጼዴቅ የሚናገር ነው ካሌብ። አዎ መልከ ጼዴቅ ምንድን ነው? ሰው ነው? ሰይጣን ነው? መልአክ ነው? አጋንንት ነው? ከየትኛው ዝርያ ነው? ከቺምፓዚ ነው? ምንድን ነው? እሺ በስነ ስርዓት ጥያቄዎች ቢቀርቡ መልካም። እሺ ይሄ ሰው ነው? ቺምፓዚም አይደለም። አንድ የእግዚአብሔር ካህን። እሺ እንዲህ ይላል፣ የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከ ጼዴቅ አብርሃም ነገስታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ ኋላ ደግሞ የሳሌም ንጉሥ ማለት ነው። የሰላም ንጉሥ ነው። አባት እናት የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ይላል። ቴንክ ዩ። ይሄ ሰው ከየት ነው የመጣው? አትሳቅ እንዴ! ጥያቄ እኮ ከየት ነው የመጣው ይሄ ሰው? ጥያቄን አቅርባል። እሺ መልስ። ይሄ አብርሃም የወንድሙን ልጅ የሎጥን በተዘረፈ ሳለ ምርኮን ለማስመለስ ሄዶ አብርሃም ወቅቱ እንዳስመለሰ የሎጥን ንብረት እንዳስመለሰ ካስመለሰውም ደግሞ አስራትን የሰጠው ሰው ነው። ይህ ሰው ቤተሰቡ እናት አባቱን አልተገለጡለትም ወይንም ደግሞ አልተጻፈም በመጽሐፍ ቅዱስ። የዘር ሐረጉም ከየትኛው የዘር ሐረግ እንደሆነ አልተጻፈም። ታዲያ ይህ ሰውዬ ከየት ነው ሲል እግዚአብሔር ካህን አድርጎ ያስነሳው ሰው ነው። ይህ ሰው ከአብርሃም አስራትን ተቀብሏል ለማለት እግዚአብሔር እና የዘመኑን ወይንም ደግሞ ቤተሰቡ ያልተጻፉለት ሰው። ታዲያ እንዴት ነው እዚህ ክፍል ላይ የተጠቀሰው ካለ ልክ ክህነት ለሌዊ የተሰጠ ነው በሕግ ማለት ነው። ታዲያ ክህነት ለሌዊ ተሰጥቶ ሳለ ከሌዊ ወገን ያልሆነ ሊቀ ካህን የተደረገ ማን ነበረ? መልከ ጼዴቅ ነበር፣ ለዘላለም ካህን ሆኖ የሚኖር ማለት ነው። ልክ በዚህ በመልከ ጼዴቅ አምሳያ ካሌብ ለጥያቄ እንዴ ካሌብ ጥያቄ ስለ ካህንነቱ አይደለም። አዳምጠኝ። እኔ ስለ ካህንነቱ አልጠየቅኩም። ይሄ ሰው ለዘመኑ መጀመሪያ የለውም፣ በፍጹም ፍጻሜም የለውም። ገብቷል? እኔ ስለ ካህንነቱ አይደለም። ይሄ ሰው ነው፣ እግዚአብሔር ነው፣ መልአክ ነው፣ ሰይጣን ነው፣ አጋንንት ነው፣ ምንድነው ነው ጥያቄ። መጀመሪያ ከሌለው መጀመሪያ የሌለው ምንድነው? እግዚአብሔር ነው። ፍጻሜ የሌለው ምንድነው? እግዚአብሔር ነው። ስለዚህ ይሄ ሰው ራሱ እግዚአብሔር ነው። ስለ ካህንነቱ አትመልስልኝ። ስለ መጀመሪያነቱንና ፍጻሜውን ነው የጠየቁ። እኔ የጠየቁህን ብቻ መልስልኝ። አትመልስልኝ። ስለ ክህነት አልጠየቅኩም። ስለ ክህነት እንዴ! ኧረ በእናትህ እያወራ ያለው ስለ ክህነት ነው። እኔ ልመልስ። ያንተን ጥያቄ እኮ ተቀብያለሁ። አልፈልግም እኮ ስለ ክህነት አልፈልግም። ጥያቄ የለኝም። አዎ ካህን ነው አምናለሁ። ካህን እንደሆነ አምናለሁ። ግን ከየት ነው ይሄ ሰው? እኔ እሱን አይደለም 3 ቁጥር ላይ ነው የምጠይቀው። እኔ 3 ቁጥር ላይ ነው የጠየቅኩት። እስኪ ስማ፣ 3 ቁጥር ላይ ነው የጠየቅኩህ። እሱን መልሰው። ከየት ነው የመጣው ይሄ ሰው? መጀመሪያና ፍጻሜ ከሌለው እኔ ጥያቄ ምንድን ነው? ምን ብዬ ነው የጠየቅኩህ? እኔ ይኸውልህ ጥያቄህን አቅርበሃል። ጥያቄ ምንድን ነው እኮ? ጥያቄ ምንድን ነው? ጥያቄ ምንድን ነው? ንገረኝ። ጥያቄ ምንድን ነው? ጥያቄ 2-3 ጊዜ አውርተሃል። ምንድን ነው ጥያቄ? የኔ ጥያቄ ምንድን ነው? ንገረኝ። መልከ ጼዴቅ የተባለው ሰው ማን ነው? ምንድን ነው? ቺምፓዚ ነው ወይስ ምንድን ነው? አላልኩም። ማን ነው አላልኩም። ማን ነው ካልኩማ መልከ ጼዴቅ ነው። ማን ነው አይደለም ብለሃል። አትዋሽ እንዴ!
እኔ ማን ነው አላልኩም። ማን ነው መልከ ጸዲቅ እንደሆነ አውቃለሁ። ከየት ነው የመጣው ይሄ ሰው ነው? ኧረ በእናትህ እስኪ ያልከውን ራስን የመጣው ስንመልስልኝ ሲምፓዚ ለምንድን ነው ያልከው? ሲምፓዚ ብለህ ነው የጠየቀው ለምንድን ነው? ስለማይታወቅ ነው። ከየት እንደመጣ ስለማይታወቅ ነው። ዘሩ ግንዱ ስለማይታወቅ ነው። እኔ ቺምፓንዚን ያነሳሁት ገብቷል። ከመላክ ዝርያ ነው ወይስ ራሱ እግዚአብሔር ነው? ከሰይጣን ዝርያ ነው? ከአጋንንት ዝርያ ነው ወይስ ከቺምፓንዚ ዝርያ? ለምን አባትና እናት የሉትም ስለሚባል ማን ነው ካልከኝ መልከ ጸዲቅ ነው። ግን ይሄ ሰው መጀመሪያው አይታወቅም ተባለ። ፍጻሜም የለውም፣ መጀመሪያም የለውም። እግዚአብሔር ራሱ ነው መልከ ጸዲቅ። ከየት ነው የመጣው ይሄ ሰው? መልስልኝ። አዎ እንዳታቋርጥ እዩት፣ የሚመልሰው ታዘቡት፣ አዳምጡት። የሚመልሰው ልክ ያንተን ጥያቄ ሰምቻለሁ። ያንተን ጥያቄ ግን በመጽሐፍ ቅዱስ ነው መልስ የምሰጠው። እሺ መልሰው። እሺ መጽሐፍ ቅዱስ ላይ እንደሚነግረን አንደኛ መልከ ጼዴቅ ሰው እንደሆነ እንጂ አውሬ እንዳልሆነ ወይንም ደግሞ መላእክት እንዳልሆነ ወይንም ልዩ ፍጡር እንደሆነ አይነግረንም። ሰው እንደሆነ ነው የሚነግረን። እሺ ከማን ዘር ሰው ከሆነ ከማን ዘር ነው? ሰው ሁሉ የአዳም ዘር ነው። መልከ ጼዴቅ የማን ዘር ነው? የማን ዘር ነው? መልሴን ልጨርስ ልናገር። አትገልግል። አለቀህም። ቀጥል። እኔ በቂጥህ ነው ማስነጥስህ እኮ ከታች አስነጥስሃለሁ እያልኩህ እኮ ነው። ሂድ መልስ። እሺ መልስ። ሂድ መልስ። አንደኛ ይህ ሰው ነው አንተ በጠቀስከው ወይንም መልአክ አይደለም፣ ወይንም ደግሞ ከአጋንንት ዝርያም አይደለም፣ ወይንም ደግሞ ከእንስሳ ዝርያም አይደለም። ሰው ነው የሚለን። ሰው ከሆነ ሰው ነው። እሺ ኧረ በእናትህ ክፈት፣ ሬይነር ክፈተው፣ ጥቅሱን ክፈት ከተመቸ። ቀጥል። እሺ ቀጥል። እሺ እስከ መቼ ምንድን ነው እንዴ በመሐመድ ዘመን ላይ ቁጭ ትላላችሁ? እስኪ ቀጥል። ተው የነብዩ መሐመድ ምን አገባቸው እዚህ ጋር? ሂድ ቀጥል። ያኛው ዘመን የመሀይሞች ዘመን እንደሆነ ቀጥል። ሂድ መልስ እዚህ ጋር። እሺ አንደኛ ይህ መልከ ጼዴቅ ምንድንነው? ሰው ነው እንደሆነ ነው የሚነግረን። ታዲያ ይህ ሰው የዘር ሐረጉ አልተጠቀሰልንም። እናት አባቱ በመጽሐፍ ቅዱስ ስም ላይ አልተመዘገቡም። አየክ፣ የዘር ሐረጉ ለምሳሌ መጽሐፍ ቅዱስ የዘር ሐረጎችን ይጠቅሳል። ሊቀ ካህናቱን የዘር ሐረግ ይጠቅሳል። የአሮንን ይጠቅሳል። የነገስታቱን የዘር ሐረግ ይጠቅሳል። ግን የመልከ ጼዴቅን ግን የዘር ሐረጉን አልተጻፈልንም። እናት አባቱ እኔ ደግሞ እሺ ጥያቄ ላብራለህ፣ ግልጽ ላድርግልህ። ስለ እናት አባቱ መለስክልኝ፣ አልተጻፈም። አንተ ራስህ ጨለማ ውስጥ ሆነ እኔ ነኝ እንጂ ጥያቄን ሰምቻለሁ። እኔ ላብራራ እኮ ጥያቄ የሆነን ግልጽ ላድርግልህ። እኔ የጠየቅኩት መለስከው እኮ። እኔ ግን ጥያቄ በደጋግመህ በመናገር እኮ የኔን መልስ ለመሸፈን አትችልም። እሺ ቀጥል። በጌታ ስም ምን አይነት ድንቁርና ነው የያዛችሁት? በጌታ ቀጥል። ችግር የለውም። ይቅርታ፣ አትናደድ። እኔ እንደዚህ ያልጠየቁትን አትመልስ። መልከ ጼዴቅ እዚህ ጋር አባትና እናት ወይም የትውልድ ሐረግ የለውም ማለት እኮ። አባትና እናት የለውም አትበልኝ፣ አይታወቅም አትበልኝ። የለውም ከተባለ እኔ አይቼዋለሁ። ከዛ ምን አለ መሰለህ፣ የኔ ዋናው ጥያቄ ለዘመኑ መጀመሪያ ለህይወቱም ፍጻሜ የለውም ተባለ። ይሄ ሰው መጀመሪያ የለውም መጨረሻም የለውም። እዚህ ጋር ምንድነው የሆነው? እግዚአብሔር ነው የሆነው። ገብተዋል? የሰው ልጅ በሙሉ የአዳም ዘር ነው፣ ከአዳም ነው የሚጀምረው። ይሄ ሰው ደግሞ መጀመሪያ የለውም፣ ከአዳም በፊት ነበረው ማለት ነው። ገብተዋል? ስለዚህ እዚህ ጋር መጀመሪያና መጨረሻ የሌለው ሰው ከሆነ ከየት ነው የመጣው? ምንድነው? ምን አይነት ፍጡር ነው? እግዚአብሔር ራሱ ነው መልከ ጼዴቅ ተብሎ እዚህ ጋር ቁጭ ያለው? ጨረስክ? ካሌባል? አዎ መልስ ብያለሁ። ሂድ መልስ።
እሺ መልከጼዴቅ አንድ ሰው ነው። መጽሐፍ ቅዱስም እንደሚነግረን ሰው ነው፣ ሊቀ ካህን ነው። የቤተሰቡ የዘር ሐረግ አልተጠቀሰም። ሶሪ እማ ኦክሲሜት እሺ የዘር ሐረጉ አልተጻፈልንም። እሺ ለዘለዓለም ደግሞ የሚኖር ነው። በምን የነበረም ነው። ቆይ አንዴ እስኪ ስማ አንዴ። እሺ ልጨርስ። ቀጥል። ክርስቶስ ለዘለዓለም ክህነቱ ለዘለዓለም እንደሆነ እንዲሁ ደግሞ በመልከጼዴቅ ተመስሎ ለዘለዓለም የሚኖር ነው። በምን በክህነቱ በአገልግሎቱ። የብሉይ ኪዳን በሕጉ የመጡት ካህናቶች ምን አገልግሎታቸው ዘላለማዊ ነው አይደለም። ግን ከሕጉ በኋላ የመጣው ክርስቶስ ልክ በመልከጼዴቅ ምሳሌ አንደኛ ከሌዊ ወገን ያልሆነ ታዲያ ክህነቱ ግን ለዘለዓለም የሆነ እንደሆነ ይነግረናል። ለምን? የመልከጼዴቅ ሊቀ ካህንነት በሕጉ የተገደበ ስላልሆነ ልክ በመልከጼዴቅ ስለ ክህነቱ ሰዎች እዚህ ጋር የምታነቡት 3 ቁጥር ላይ ስለ ክህነቱ ያወራል። ሰዎች ስለ ክህነቱ ያወራል። ስለ ክህነት ነው የሚያወራው። ስለ ክህነት ያወራል። እኔ የጠየቅኩህ እናትና አባት ወይም የትውልድ ሐረግ የለውም ተባለ። ለዘመኑ መጀመሪያ ለሕይወቱን ፍጻሜ የለውም ተባለ። ለዘመኑ መጀመሪያና ለሕይወቱ ፍጻሜ የሌለው ሰው እኔ ካህን ይሁን አይሁን አያገባኝም። እሱ አይደለም ጥያቄ። ገብቷል? ይሄ ሰው መጀመሪያ ከሌለው ከአዳም በፊት ነበረው ማለት ነው። የሰው ልጅ መነሻ ደግሞ አዳም ነው። የሰው ልጅ ዘር በሙሉ መገኛ አዳም ነው። ከዛ በፊት የነበረ ሰው ነው። ስለዚህ እግዚአብሔር ራሱ ነው ወይስ ቀደማዊ ክርስቶስ ነው? ምንድን ነው ወንድሜ? ስለ ክህነቱ ነው ዘላለማዊነትን የሚናገረው። መልስ። አይደለም፣ ስለ ትውልድ ነው። ስለ ትውልዱ ነው። ስለ ክህነት ነው የሚያወራው። ስለ ትውልድ አያችሁ? መልስ የለም። አንተ የምትሰማበት ጆሮ የለም። ከየት ነው የመጣው? ሰውየው መጀመሪያ ከሌለው ከየት ነው የመጣው? ስለ ክህነቱ ትለኛለህ እንዴ? ካህን የሆነው መቼ ነው? እየነገርኩህ እኮ ነው። የለም ና መልስ እየሰጠው ነው። ስለ ክፍሉ አንደኛ ስለ ክህነት አልመለስክም። በቂጥህ ታነጥሳለህ ብያለሁ እኮ። መልስ። ለዘመኑ መጀመሪያ የለውም። በቃ ለሕይወቱም ፍጻሜ የለውም። ይሄ ሰው እግዚአብሔር ነው ወይ ነው ጥያቄው? መልሰው። እሺ መልስ። አሁን ሶሪ እኔ የምጠይቃቸውን ትመልሳለህ። ስለ ክህነት አይደለም። ስለ ክህነት መልስ። ክህነቱ መቼ ነው? ስለ ክህነቱ መቼ ነው ካህን የሆነው? ቆይ አንድ ቁጥር ላይ ዝቅ አድርገው። ሬይነር አንዴ ተረጋጋ። ኧረ ተረጋጋ። ትለማንበድብኛለህ እንዴ? ይህ መልከጼዴቅ የሳሌም አዳምጣ። የሳሌም ንጉሥና የልዑል እግዚአብሔር ካህን ነበር። እርሱም አብርሃም ነገሥታትን ድል አድርጎ ሲመለስ አግኝቶ ባረከው። በቃ እግዚአብሔር ምንድነው? አብርሃምም ከባረከው በኋላ ነው ካህን የሆነው። አለቀ። ገብቶሃል? የክህነቱ መጀመሪያ አብርሃም ከባረከው በኋላ ነው። እኔ እሱ አይደለም ጥያቄ። የክህነቱ ሳይሆን ይሄ ሰው የዘመኑ መጀመሪያ መረጃ ስጠኝ። ባረከው አይልም? መረጃ ስጠኝ። አብርሃም ሲባርከው ነው ካህን የሆነው የሚል መረጃ ስጠኝ። እንደዛ ነው። መረጃ ስጠኝ። እንደዛ የሚል መረጃ ስጠኝ። እንደዛ ነው። እንደዛ ነው። አብርሃምም ከሁሉ ነገር አስራትን አውጥቶ ሰጠው። ከአንድ ጀምረህ ስለ ካህንነቱ የሚያወራው እዛ ጋር ነው። አንድ ቁጥር ላይ አለ። እኔ ስለ ክህነት አንድ ቁጥር ላይ አለ። እኔ ነግሬሃለሁ እኮ በቂጥህ ታስነጥሳታለህ እንጂ አትወጣም። መልስ። ሂድ መልስ። አትሄድም። አሁን ዘፍጥረት ላይ ክፈትልኝና ዘፍጥረት ምዕራፍ 14ን አውጣልኝ። አትሄድም። መልሰው። ይሄ
መልስ። አባትና እናት ወይም የትውልድ ሐረግ የለውም። ለዘመኑ መጀመሪያ ለህይወቱም ፍጻሜ የለውም የተባለ ሰው ከየት ነው የመጣው? መልሰው። የዋሻትን ውሸት ታወጣታለህ። አብርሃም ስለሰጠው ነው ካህን የሆነው ብለህ ተናግረሃል። ማስረጃ አምጣ። ማስረጃ ፍጠን። ማይምነትን በጻቃ ነው ወንድም። ልጅ ተጨንቋ ነበር። የተጨነቀው አንተ ነው። ማስረጃ ፍጠን። ተጨንቆ ነበር። እያስታቃ ትወላታለህ እንጂ እኔ ያለቀኝ። ማስረጃ አምጣ። በል ፍጠን። ይቅርታ ቅዱሳን ይቅርታ። እኔ ስለ ካህንነቱ አልጠየቁም። ይሄ ሰው አባትና እናት የለውም፣ የትውልድ ሐረግም የለውም ማለት ለዘመኑ መጀመሪያ የለም፣ ለህይወቱም ፍጻሜ የለውም ተባለ። እሱን መልስልኝ። ይሄ ሰው ቀዳማዊ ክርስቶስ ነው? እግዚአብሔር ማሽካካቱን ተጨረስ። እኔ ነግሬሃለሁ እኮ በቂጥህ ታስነጥሳታለህ እንጂ ሳትመልስ አትወጣም። ሂድ መልስ። ከየት ነው የመጣው? ቀዳማዊ ክርስቶስ ነው? እግዚአብሔር ነው? እያበድክ ትውላታለህ እንጂ መረጃን ሳታመጣ ንቅንቅ የለም። በል አብርሃም አስራት ስለሰጠው ነው ሊቀ ካህን የሆነው የሚል ማስረጃ ምን ይላል? ከላይ ላንብብልህ። ሚዩት አድርግ። በቃ ራሴን ላስመልጥ። ሚዩት አድርግ። ሚዩት አድርገው። ያ ማስረጃ ፈልጋለሁ እኮ ሚዩት አድርግ። በቃ ላስመልጥህ። እኔ አሁን እንዳትከፍተው፣ በዛ ነው ውልቅ ማለት ያለብህ። እንዳትከፍተው። እየተመለከተ ቃለ አንተ አልኩ እንጂ ማለት ነው። እኔ ሙስሊም አይደለሁም ወንድሜ። ተረጋጋ። ማስረጃ ስጠኝ። እንዴ ተረጋጋ። በጣም ተረጋጋ። እስካሁን እኮ እየጠበቅኩ ነው እኮ። ሚዩት አድርግና ተረጋጋ። ማስረጃ መጽሐፍ ቅዱስ እጄ ላይ ስላለ ቦታውን ጥቀስልኝ ልከታተልህ እኮ። ተረጋጋ። ሚዩት አድርገው። እኔ ላንብብ። ሚዩት አድርግ። ላንብበው። እሺ ሚዩት አድርገው አንዴ። ማስረጃን የምትሰጠኝ? አዎ ላንብበው። አብራራለሁ። ሚዩት አድርገው። ቴንኪው፣ አመሰግናለሁ። አሁን ልብ ገዝተሃል። ይህ መልከ ጼዴቅ አለ የሳሌም ንጉሥ የልዑል እግዚአብሔር ካህን ነበር። እርሱም አብርሃም ነገስታት ድል አድርጎ ሲመለስ አግኝቶ ባረከው። አብርሃምም ከሁሉ ነገር አስራትን አውጥቶ ሰጠው። በመጀመሪያ ስሙ የጽድቅ ንጉሥ ማለት ነው። ኋላም ደግሞ የሳሌም ንጉሥ ማለትም የሳሌም ንጉሥ ማለት ነው። ይህ ሰው አባትና እናት ወይም የትውልድ ሐረግ የለውም። ከየት ነው የመጣው? የኔ ጥያቄ ይሄ ነው። አባትና እናት ከሌለው ማን ወለደው? አንደኛ ጥያቄ። የትውልድ ሐረግ ከሌለው የሰው ልጅ አይደለም ማለት ነው። ከአዳም ዘር አይደለም ማለት ነው። ሲቀጥል ምንድን ነው? ለዘመኑ መጀመሪያ ለህይወቱም ፍጻሜ የለውም። ለዘመኑ መጀመሪያ የለውም። ከመቼ ጀምሮ ነው ይሄ ሰው እንትን የሆነው አይታወቅም። ለህይወቱም ፍጻሜ የለውም። አይሞትም ማለት ነው። በቃ በፍጹም አይሞትም። ስለዚህ እኔ ጥያቄ የካህንነት ጥያቄ ሳይሆን ይሄ የትውልድ አባትና እናት የሌለው የትውልድ ሐረግም የሌለው የህይወቱ መጀመሪያ የሌለው የህይወቱን ፍጻሜ የሌለው ሰው ቀዳማዊ ክርስቶስ ነው? ከተራራ ነው የተፈነቀለው? መልከጼዴቅ ማን ነው የሚለውን ዘፍጥረት ምዕራፍ ማን ነው? መልከጼዴቅ ማን ነው አይባልም። መልከጼዴቅ ነው። ማን ነው አላልኩም። ማን ነው ከተባለ መልከጼዴቅ ነው። ማን ነው ሳይሆን ምንድን ነው? አንደኛ ነገር ምንድን ነው? ከየት ነው የመጣው?
እባክህ ከየት ነው አንተ የመጣው? ስታወራ ሚውት አድርጌ እንዳሰማው ከየት አንተም ነው የመጣው? እኔ ከየት ያልጠየቅኩትን እንደመጣ አትንገረኝ። ላሳየህ፣ ከየት እንደመጣ ላሳየህ። ፕሊዝ ሚውት አድርጋል። እሺ እሺ፣ በቃ እሺ፣ ቀጥል። መከባበር እሺ ቀጥል። እንዲህ ይላል በምዕራፍ 14 የፍጥረት ምዕራፍ 14 ቁጥር 16 ላይ እንዲህ ይላል ከሎዶጎምርም ከእርሱ ጋር የነበሩትን ነገስታት ወግቶ ከተመለሰ በኋላ የሰዶም ንጉስ ማነው? ይሄ መልከጼዴቅ የሰዶም ንጉስ የንጉስ ሸለቆ በሆነው በሰዊ ሸለቆ ሊቀበለው ወጣ። ሊቀበለው ወጣ። የሳሌም ንጉስ መልከጼዴቅ ኧረ በእናትህ ምን እያነበብክ ነው? እኔ መልስ ብዬ የምፈልገውን ነገር እያነበብኩ። ምንድነው እያነበብክ ያለው? ዘፍጥረት ስንት ነው ያለው? ዘፍጥረት ስንት? ምንም ላም እኮ ዘፍጥረት ስንት ነው ስታነብ የነበር? ዘፍጥረት ስንት ነው ስታነብ የነበር? አናንተ ሰው ከጨረስኩ በኋላ ታወራ እኮ ዘፍጥረት 14 8 ላይ ያለው። ኧረ በእናትህ ከየት አምጥተህ ነው? ከየትም ላምጣ። አንተ ብቻ ከየት ነው ሊቀበለው መጣ የሚለውን ከየት ነው ያመጣው? እንደዛ የሚላል እንዴ ዘፍጥረት 14 8 ላይ? ኧረ በእናትህ ጆሮውንም እንኳን ቢያንስ ሆስፒታል ወስዳ አሳክም። እኔ ከቁጥር 17 ጀምሮ ነው እያነበብኩ ያለው። 17 ነው። እሺ እሺ፣ ቀጥል። ምን አይነት ቆይ፣ ጠዋት ወደ ኋላ አደረቅም እንዴ? ያቺ ሰይጣን ምናምን ነገር እያሳለፈችብህ ነው። ቀጥል። አሁን በኋላ ሚዩት የምታነሳ ከሆነ አንተን ከነ ሁኔታ ትቼ እሄዳለሁ። ቀጥል። መልስ የለህም። መልስ ላይ ከወጣማ መልስ የለህም ማለት ነው። ሂድ መልስ። ከየት እንደመጣ መልሳለሁ ብለሃል። ለባለጌ ጊዜ ሰጠና ብልግናውን የሚቀጥል ከሆነ ትቼ ነው የሚሄደው። ኧረ ቀጥል። ያ ካሁን በኋላ ከባለክ ትቼ ነው የሚሄደው። እግዚአብሔርን ትቼ ነው የሚሄደው። ቀጥል፣ መልስልኝ። ያ በመሀል እንዳትገባ። ቀጥል፣ መልስልኝ። እሺ። የሳሌም ንጉስ መልከጼዴቅ እንጀራንና የወይንን ጠጅን አወጣ። ከእርሱም የልዑል እግዚአብሔር ካህን ነበረ። ባረከውም። አብርሃምም የሰማይንና የምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችህን በእጅህ የጣለልህ ልዑል እግዚአብሔር የተባረከ ነው አለው ይላል። ቀደም ወንድማችን ምን አለ? ይሄ መልከጼዴቅ እግዚአብሔር ነው ብሎ ሲያወራ ሰምታችኋል። መልከጼዴቅ የእግዚአብሔር ካህን ነው፣ ንጉስ ነው። የስሙ ትርጉም ሲያስቀምጠው ዕብራውያን ላይ የሰላም ንጉስ ብሎ ያስቀምጣል፣ የሳሌም ንጉስ ብሎ ያስቀምጣል። የስሙን ትርጉም ነው የሚናገረው። ታዲያ ይሄ መልከጼዴቅ ማን ነው ካለን የእግዚአብሔር ካህን ነው። ታዲያ ይሄ የእግዚአብሔር ካህን የሆነው መልከጼዴቅ የትውልድ ሀረጉ አልተጠቀሰልንም መጽሐፍ ቅዱስ ላይ። እናት አባቶቹም አልተጠቀሱልንም። ለምን? እናት አባት ስላለው ነው። እናት አባቶቹ ያልተጠቀሱም ተጠቅሰዋል። በቃ ተጠቅሰዋል። አልተጠቀሰም አትበል። አንተን ከነድድብና እዚሁ ትቼ ልሂድ። መልካም ጊዜ ይሁን። ነግሬሃለሁ እኮ እናትና አባት የለውም እያለ አንተ ከየት አምጥተህ ነው እናትና አባት የለውም የምትለው? ውረድ ቆረቆንዳ። እናትና አባት የለውም ይላል እያለ መጽሐፍ ቅዱስ አልተጠቀሰም ይለኛል እንዴ? እናትና አባት የዘር ሐረግም የለውም ካለ በቃ የለውም። ከየት ልታመጣለት ነው? እናትና አባት አለው ማለት ነው ይለኛል እንዴ? ከየት ልታመጣለት ነው? አንተ አባት ልትሆነው ነው? እናት ልትሆነው ነው አንተ? ወይስ አባትና እናትህ ልታጋራው ነው? ወንድሜ መጽሐፍ ቅዱስ ውስጥ እግዚአብሔር የሆኑ ሰዎች አሉ፣ መነሻቸው የማይታወቅ መጀመሪያ የሌላቸው የህይወት ፍጻሜም የሌላቸው ሰዎች አሉ። ልክ እንደነ መልከጼዴቅ። መልከጼዴቅ ከየት ነው የመጣው? በቃ አይታወቅም ነው። ካህን ነበረ ምናምን
አባትና እናት የለውም ካለ መጽሐፍ ቅዱስ በቃ የለውም ነው። ከተራራ ተፈንቅሎ የመጣ ነው ማለት ነው። ወይ ከእንቁላል ከየሆነ ሰጎን ዝርያ ነው የወጣው ማለት ነው። አባትና እናት የለውም ከተባለ ወይ የቺምፓዚ ዝርያ ነው ብለህ እንትን አድርገው፣ ወይ መልአክ ነው በለኝ። መጽሐፍ ቅዱስ እናትና አባት የለውም ብሎ ነው የዘጋው። በቃ ስላለው ነው እኮ እንደዛ ያለው አላለም። ቆሪማ ይህን መጀመሪያ የራስህን እንትን መልስ። መጀመሪያ ሁለተኛኛ ጋር እንዳትመጣ እሺ። 700 ሰዎች አላቸው። እስካሁን ድረስ 100 ሰው ብቻ ነው ላይክ ያደረገው። ግቡና የኔን ቪዲዮ ሪፖርት ምናምን አድርጉት፣ ኮሜንት ምናምን ጻፉ። ባቢ ብቻዬን ትን ብሎኝ ነበር ስስቅ ወላሂ። እኔ እኮ አዋቂ የሚያጫውታቸው ሰዎች አሉ። እኔ ደግሞ ሲያስቀኝ የነበረው ካህን ነው ከተባለ ራሱ ካህንነቱ ለሰው ነው ስለ መላእክት ነው? ለሰው ከሆነ አሁን የት ነው ያለው? ለምንድን ነው ማናየው? ካህኖች ገብተዋል እያልኩ ያሉት ምክንያቱም ለህይወቱ ፍጻሜ የለውም። ይሄ ደግሞ የእግዚአብሔር ካህን ነው። ካህኖች ነበሩ፣ ለምሳሌ እና አሮንም ሌሎችም ካህኖች ነበሩ። በምድር ላይ ደግሞ ሰውን ሲያገለግሉ ነበሩ። ስለዚህ ይሄ ካህንነቱ ለሰው ነው ወይስ ለመላእክት ነው? ለሰው ከሆነ የህይወቱ ፍጻሜ ከሌለው ለምንድን ነው አሁን ማናየው? የት ነው የተደበቀው? ካህንነቱ የማን ነው? የእግዚአብሔር ካህን ነው፣ ግን ካህንነቱ የተመረጠው ለማን ነው? የት ነው ያለው ይህ ሰው? አድርገዋል። ቀላል አድርገዋል እንዴ? እሺ ቀጥሉ። ሀሳብ ካላችሁ ቀጥሉ። አይ አንድ ነገር ሰው የፈለገውን ሀሳብ ሲጽፍበት መጨረሻው በቃ እንደዚህ ነው የሚሆነው። አሁን መልከጼዴቅ በተለይ ምዕራፍ 7 ላይ በቃ መጀመሪያ መጨረሻ የሚለው ማለት አለቀ። እኔ አሁን የሆነ ሰው መጥቶ እኮ አልፋና ኦሜጋ ተብሏል፣ መጀመሪያ መጨረሻ የለውም ኢየሱስ ቢለኝ መልከጼዴቅም የለውም ነው። ምንም እኮ በቃ ፖይንት የለውም፣ ምንም ትርጉም የሌለው እንትን ማለት ነው። ደግሞ ሌላ ባቢኒ ጥያቄ የሆነብኝ ነገር እስኪ ልጠይቅህ። አላቅም በእነሱ ሐራም ነው እንዴ? ምን አልከኝ? አላቅም ማለት አሁን ይሄ አላነበብኩትም። አላቅም ጠይቄ ልምጣ ማለት ሐራም ነው በእነሱ ክልክል ነው? አይ ሁሉም ሰው እጃውን ማበርከት አለበት በሚለው እንትን እኔ ማላቃት ጥቅሳለት መሰለኝ። ሁሉም ሰው ከማያውቀው እጃውን ማበርከት አለበት የሚል ጥቅስ አለ መሰለኝ። አላውቅም። አይላቸው ነው የሚፈቱት። በቃ ሁሉም ማለት እኮ ነው ወላሂ እኔ አላቅም ጠይቄ ልምጣ ምናምን የሚል በቃ አታገኝም። ሁሉም ጥቅሱን ገና አሁን ነግረኸው እኮ ነው የማያውቀውን ጥቅስ አሁን ነግረኸው አላውቀውም ይልህና ልክ ካነበብክለት በኋላ እሱማ እኮ እንደዚህ ሆኖ ይልሃል። አዲስ የሆነ እንትን ይፈጥራል የራሱ ትርጓሜ። ብቻ ያስቃሉ። አሁን ዝም ብለህ ጥቅስ ብታመጣ ባቢ የማያውቁትን ጥቅስ ነው የምልህ። የሆነ ጥቅስ ብታመጣ ወላሂ አላውቀውም አይልም። አዎ እሱማ እንደዚህ ሆኖ ይላል። ጸጋይ እኔ የጠየቅኩበት መንገድ የራሴ እንትን አለ። ና ግባ እስኪ እናውራ። ጸጋይ ግባ። ለምን እንደጠየቅኩት እንደዚህ አይነት ሰዎች ለምን መሰለ? አንደኛ ነገር ልጁ ባለጌ ነው፣ ምንም አያውቅም፣ ባለጌ ነው። ገብቷል? አንተ ራሱ አትፈልገውም። በጣም በበልግና እንትን የሆነ ሰው ነው። ሲቀጥል ባለጌዎች ሃይማኖት መስበክ የለባቸውም፣ አያውቁትም። የማያውቁት ነገር እንትን ሲደረግም መመለስ የለባቸውም። ማንንም ሰው ከኪሱ እያወጣ የሚመልስ ከሆነ በጣም ከባድ ነው። ገርፈህ ነው ማባረር ያለብህ። ገብቷል? እኔ መልሱ የማውቀው መልስ ነው። አባትና እናት የሌለው መልስ የለውም እኮ ይሄ። ማንም አባት ብትጠይቅ መልስ የለም፣ አይታወቅም ተብሎ የሚታለፍ እንትን ነው። እሱ ግን እየመለሰው ነው። ትልልቅ አባቶች ጠይቋቸው፣ መልከጼዴቅ ምንድን ነው ብላችሁ ብትጠይቋቸው በቃ ሰው ነው፣ ካህን ነበረ። ከዛስ መጀመሪያና ፍጻሜ የለውም፣ አለቀ። ከዛ ውጭ ያለ ማንንም ሰው አይመልሰውም።